የአፍሪካ ዋንጫ ወደ ኢትዮጵያ ከ52 ዓመታት በኋላ የተሰማው ዜናና የተደቀነው አስፈሪ እውነታ። በአዲስ አበባ እምብርት ላይ በሚገኝ እጅግ ዘመናዊ ስታዲየም ውስጥ በ10 ሺዎች የሚቆጠሩ የቅዱስ ጊዮርጊስ፣ የኢትዮጵያ ቡናና የብሔራዊ ቡድን ደጋፊዎች አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማቸውን እያውለበለቡ ጥሩምባ እየነፉ ኢትዮጵያ ኢትዮጵያ እያሉ ስታዲየሙን በደስታ ሲያናውጡት በአይነ ህሊናው ይሳሉ። ከመላ አፍሪካ የተውጣጡ 24 ሀያላን ብሔራዊ ቡድኖች፣ የዓለም ኮከቦችና በሚሊዮኖች የሚቆጠሩ እግር ኳስ አፍቃሪዎች በታሪካዊቷ የጥቁር ህዝቦች ኩራት በሆነችው የነጻነት ምድር ላይ ለታላቁ የአፍሪካ የእግር ኳስ ዘውድ ሲፋለሙ ማየት ምንኛ አስደናቂ ተአምር ነው። ይህ በምኞት ሰሌዳ ላይ የተጻፈ ተራ ህልም ብቻ አይደለም። የኢትዮጵያ እግር ኳስ ፌዴሬሽን ከፌዴራል መንግስት ሙሉ ድጋፍና ዋስትና በመቀበል የ2028ቱን የአፍሪካ ዋንጫ አሊያም አፍኮን 2028 በክብርና በታላቅ ድምቀት ለማስተናገድ ይፋዊ የጨረታ ማመልከቻ ሰነዱን ለአፍሪካ እግር ኳስ ኮንፌዴሬሽን ካፍ በይፋ አስገብቷል። ይህ ዜና በመላው አፍሪካ ቀንድ ውስጥ ከፍተኛ መነቃቃትንና ብሩህ ተስፋን የፈጠረ ሲሆን ከግማሽ ክፍለ ዘመን ጥበቃ በኋላ ታላቁ ውድድር ወደ ቀደመ ታሪካዊ መነሻው ይመለሳል የሚል ጽኑ እምነት ተጥሎበታል። በወረቀት ላይ ሲነበብ ይህ ታሪክ እጅግ ልብ የሚነካ የጀግንነትና የክብር ታሪክ ነው። ነገር ግን በአፍሪካ ሁለተኛዋ በህዝብ ብዛት የምትታወቀውና በብዙ ማህበራዊና ኢኮኖሚያዊ ፈተናዎች ውስጥ የምታልፈው ታሪካዊቷ ሀገራችን ይህንን እጅግ ግዙፍ ውድና ዓለም አቀፋዊ ትኩረትን የሚስብ ስፖርታዊ ክስተት በትክክል የመሸከም አቅም አላት? እውነታው ከምኞት ጋር ሲጋጭ ምን ይፈጠራል? እስኪ የኢትዮጵያን ጠንካራ መከራከሪያዎችና ከፊቷ የተደቀኑትን የማይካዱ ተግዳሮቶች በጥልቀትና በዝርዝር እንመርምር። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የ3 ሚሊዮን ብር ቅናሽና 50% ከወለድ ነጻ የባንክ ብድር እስከ በዓል ብቻ አዘጋጅተናል። ቅንጦትና ምቾት በተመጣጣኝ ዋጋ አፍሪካ ህብረት ፊት ለፊት ምርጥ ቦታ ላይ ቅንጦ አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በካሬ ከ70 ሺህ ብር እስከ 89 ሺህ ብር ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች በውስጡ የዋና ገንዳ፣ ጂምና ስፓ፣ ዴይኬር፣ የልጆች መጫወቻና ማራኪ ሰገነትን ያካተተ ይህ ማይደገም ዋጋ መጀመሪያ ለሚመጡ 20 ደንበኞች ብቻ። 2 ፕሮጀክቶች ሰርቶ አሳምሮ ካስረከበው ሰመር ሪል ስቴት ከስር ባስቀመጥነው ስልክ ይደውሉ። መልካም ዕድል፣ መልካም በዓል። ኢትዮጵያ ውድድሩን ለማስተናገድ ያላት እጅግ የማይካድ መብት። አንደኛ፣ የታሪክ ባለቤትነትና የማይደበዝዘው እግር ኳሳዊ አሻራ። ኢትዮጵያ በአፍሪካ እግር ኳስ ታሪክ ውስጥ ተራ ተመልካች ወይም የቅርብ ጊዜ መጤ አይደለችም። እውነታው ግን ሀገራችን የአፍሪካ እግር ኳስ መሰረት መሆኗ ነው። እንደ አውሮፓውያን አቆጣጠር በ1957 ኢትዮጵያ ከግብፅና ከሱዳን ጋር በመሆን የአፍሪካ እግር ኳስ ኮንፌዴሬሽንን ካፍን በመመስረት የመጀመሪያውን የአፍሪካ ዋንጫ ያከናወነች ቀዳሚ የነጻነት ቀንዲል ናት። ሀገራችን ከዚህ ቀደም በ1962 በ1968 እና በ1976 ዓ.ም ታላቁን ውድድር በድምቀት ያስተናገደች ሲሆን በተለይም በ1962 ዓ.ም ውድድሩን በገዛ ሜዳዋ በማሸነፍ ታሪካዊውን የዋሊያዎቹን ስም በወርቅ ቀለም ጽፋለች። ስለዚህ የ2028ቱ ውድድር በኢትዮጵያ መካሄዱ የካፍ ውለታን መመለሻና ታላቅ የታሪክ እትብት መቋጠሪያ ታሪካዊ ክስተት ያደርገዋል። ሁለተኛ፣ የአፍሪካ የፖለቲካና የዲፕሎማሲ ማዕከላዊ እምብርት። አዲስ አበባ የኢትዮጵያ መዲና ብቻ ሳትሆን የአፍሪካ የዲፕሎማሲ ዋና ከተማ በመባል የምትታወቅ የኩራት ከተማ ናት። የአፍሪካ ህብረት ዋና መስሪያ ቤት፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን እና በርካታ ዓለም አቀፍ ኤምባሲዎች መሸሸጊያ በመሆኗ ከተማዋ የዓለም መሪዎችን፣ ፕሬዝዳንቶችንና ግዙፍ ዓለም አቀፍ ጉባኤዎችን የማስተናገድ የዘመናት ልምድ አላት። በተጨማሪም ከተማዋ ከባህር ጠለል በላይ በ2300 ሜትር ከፍታ ላይ መገኘቷ ለአትሌቶች ልዩ የተፈጥሮ ፈተናና ለአፍሪካ ዋንጫው እጅግ ልዩ የሆነ የአየር ንብረት ድባብን ይፈጥራል። ሶስተኛ፣
አህጉሩን የሚያስተሳስረው ግዙፉ የኢትዮጵያ አየር መንገድ በሺዎች የሚቆጠሩ ተጫዋቾችን፣ ዳኞችን፣ ጋዜጠኞችንና የውጭ ሀገር ደጋፊዎችን ያለምንም እንግልት ወደ መድረሻቸው ማጓጓዝ ለአስተናጋጅ ሀገራት ትልቁ ራስ ምታት ነው። ነገር ግን በዚህ ዘርፍ ኢትዮጵያ ወደር የላትም። የኢትዮጵያ አየር መንገድ የአፍሪካ ትልቁ ስኬታማውና እጅግ ዘመናዊው የአየር መንገድ ነው። አዲስ አበባን ከ100 በላይ ከሚሆኑ የአፍሪካ ከተሞችና ከዓለም አቀፍ ዋና ከተሞች ጋር በቀጥታ የሚያገናኝ በመሆኑ የሎጂስቲክስ እና የትራንስፖርት ፍሰቱ እጅግ አስተማማኝና ዓለም አቀፍ ደረጃውን የጠበቀ እንደሚሆን ምንም ጥርጥር የለውም። አራተኛ፣ በደም ውስጥ የሚፈስ እብደት መሰል የእግር ኳስ ፍቅር። የኢትዮጵያ ሕዝብ ለእግር ኳስ ያለው ፍቅር ፍጹም ልዩና የሚገርም ነው። የሀገር ውስጥ የሊግ ጨዋታዎችም ሆኑ የብሔራዊ ቡድን ጨዋታዎች በሚደረጉበት ወቅት ስታዲየሞች በሕዝብ ማዕበል ይሞላሉ። ስታዲየም ገብቶ መጮህ፣ መዝፈንና ቡድንን መደገፍ የኢትዮጵያውያን የባህል አካል ነው። ይህ ማለት ውድድሩ ኢትዮጵያ ውስጥ ከተካሄደ የትኛውም ቡድን ቢጫወት ስታዲየሞች ባዶ አይሆኑም። ይህም ለቴሌቪዥን ስርጭትና ለስፖርታዊ ገበያው እጅግ ደማቅና ማራኪ ድባብን ይፈጥራል። አምስተኛ፣ የመሰረተ ልማት ግንባታ ማዕበልና የአደይ አበባ ስታዲየም። የኢትዮጵያ መንግስት ስፖርታዊ መሰረተ ልማቶችን ለማዘመን በቢሊዮን የሚቆጠር ብር እያፈሰሰ ይገኛል። የዚህ ታላቅ ህልም ማሳያ ደግሞ በአዲስ አበባ እየተገነባ የሚገኘውና 62,000 ሰዎችን የመያዝ አቅም ያለው የአደይ አበባ ዓለም አቀፍ ስታዲየም ነው። ይህ ስታዲየም በፊፋና በካፍ እጅግ ጥብቅ መስፈርቶች መሰረት እየተገነባ ያለ የሀገሪቱ የስፖርት ሉዓላዊነት ምልክት ነው። ከዚህ በተጨማሪ እንደ ባህር ዳር፣ ሐዋሳ፣ ድሬዳዋ፣ አዳማ ያሉ ከተሞች አዳዲስ መንገዶችንና የህዝብ መዝናኛ ቦታዎችን በመገንባት ላይ ይገኛሉ። መራራው እውነታ፣ በኢትዮጵያ ፊት የተደቀኑ አስፈሪ መሰናክሎች። ምኞትና እውነታ ግን ሁልጊዜ አይገጣጠሙም። የዘመኑን 24 ብሔራዊ ቡድኖች የሚሳተፉበትን የአፍሪካ ዋንጫ ማዘጋጀት የካፍን ጥብቅና ጭካኔ የተሞላበት መስፈርት ማሟላትን ይጠይቃል። ካፍ ከታሪክና ከስሜት ይልቅ መሬት ላይ ያለውን ሀቅ ብቻ ነው የሚመለከተው። በዚህ ረገድ ኢትዮጵያን ሊያደናቅፉ የሚችሉ 4 ዋና ዋና ፈተናዎች አሉ። አንደኛ፣ የስታዲየም እጥረት። ይህ ለኢትዮጵያ ትልቁና አስፈሪው የቴክኒክ መሰናክል ነው። የካፍ ሕግ እንደሚደነግገው አንድ ውድድሩን የሚያዘጋጅ ሀገር ቢያንስ 6 የካታጎሪ 4 መስፈርትን ያሟሉ ስታዲየሞችን ማቅረብ አለበት። ይህ መስፈርት የመጫወቻ ሜዳውን ሳር ጥራት፣ የስታዲየም መብራቶችን፣ የተጫዋቾች መልበሻ ክፍሎች፣ የዶፒንግ መቆጣጠሪያ ላብራቶሪዎችንና እጅግ ዘመናዊ የሚዲያ ማዕከላትን ያጠቃልላል። በአሁኑ ወቅት ግን በኢትዮጵያ ውስጥ ሙሉ የካፍ እውቅና ያለው የባህር ዳር ስታዲየም ብቻ ሲሆን የአደይ አበባ ስታዲየም ደግሞ ገና ግንባታው አላለቀም። እንደ ሐዋሳ፣ ድሬዳዋ፣ ጅማና መቀለ ያሉ የክልል ስታዲየሞች እጅግ ከፍተኛና ውድ የሆነ እድሳት ያስፈልጋቸዋል። እንዲያውም የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የዓለም ዋንጫ ማጣሪያ የሀገር ውስጥ ጨዋታዎችን በሀገር ውስጥ ስታዲየም እጥረት ምክንያት እንደ ሞሮኮና ሩዋንዳ ባሉ ገለልተኛ ሀገራት ለመጫወት መገደዱ የችግሩን አሳሳቢነት ያሳያል። እስከ 2028 ድረስ 4 ተጨማሪ ስታዲየሞችን ገንብቶ ማጠናቀቅ ከጊዜ ጋር የሚደረግ እልህ አስጨራሽ ሩጫ ነው። ሁለተኛ፣ የደህንነትና የክልላዊ ሰላም መናጋት። ስለ አህጉራዊ ውድድር ስናወራ ስለ ደህንነት ሳናነሳ ማለፍ አንችልም። ከቅርብ ዓመታት ወዲህ በኢትዮጵያ በተለያዩ ክፍሎች በተለይም በአማራ፣ በኦሮሚያና በትግራይ የታዩት አለመረጋጋቶችና ግጭቶች ለካፍ ባለስልጣናት ትልቅ የስጋት ምንጭ ናቸው። ካፍና ዓለም አቀፍ የእግር ኳስ ማህበራት ለተጫዋቾችና ለቱሪስቶች 100% አስተማማኝ የደህንነት ዋስትና ይፈልጋሉ። በከተሞች መካከል የሚደረጉ ጉዞዎች የስጋት ቀጠና ከሆኑ ካፍ ውድድሩን ለኢትዮጵያ አሳልፎ ለመስጠት በእጅጉ ያቅማማል። ሶስተኛ፣ ከዋና ከተማዋ ውጭ ያሉ የሆቴልና የትራንስፖርት እጥረቶች። አዲስ አበባ በርካታ ባለ 5 ኮከብ የቅንጦት ሆቴሎች ቢኖሯትም
የክልል ከተሞች ግን አሁንም በከፍተኛ የሆቴል እጥረት ይሰቃያሉ። የአፍሪካ ዋንጫ በ10 ሺዎች የሚቆጠሩ የውጭ ሀገር እንግዶች፣ ስፖንሰሮችን፣ የቪአይፒ ልዑካንንና ደጋፊዎችን ይዞ ይመጣል። እንደ ጅማ ወይም ድሬዳዋ ያሉ ከተሞች ብዙ ቁጥር ያላቸውን እንግዶች በአንድ ጊዜ የመቀበል ዘመናዊ የስፖርት ሕክምና ክሊኒኮችን የማቅረብና ፈጣን የትራንስፖርት መረብ የመዘርጋት አቅማቸው ገና ያልዳበረ ነው። አራተኛ፣ የከረረ የጨረታ ፉክክር። ኢትዮጵያ ለብቻዋ እየተወዳደረች አይደለም። ከፊቷ የተደቀነው በደቡብ አፍሪካ የሚመራውና ቦትስዋና፣ ናሚቢያ እንዲሁም ዚምባብዌን ያቀፈው እጅግ ጠንካራ የደቡብ አፍሪካ ቀጠና ጥምር ፍላጎት ነው። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ2010 የዓለም ዋንጫን ያስተናገደች በመሆኗ በአሁኑ ወቅትም ዝግጁ የሆኑ ዓለም አቀፍ ስታዲየሞች፣ እጅግ ዘመናዊ አውራ ጎዳናዎችና የሆቴል መዋቅሮች አሏት። ለካፍ ባለስልጣናት ዝግጁ የሆነ መሰረተ ልማት ካለው ሀገር ጋር መስራት የፋይናንስና የሎጂስቲክስ ስጋትን በእጅጉ ይቀንሰዋል። ህልሙ እውን ሊሆን ይችላል። ኢትዮጵያ ለዓለም የምታቀርበው እጅግ ማራኪ ታሪክ አላት። የአፍሪካ እግር ኳስ መስራችነቷ፣ የኩራት ምልክት የሆነው አየር መንገዷ፣ አዲሱ ብሔራዊ ስታዲየምና የህዝቧ እሳታማ ፍቅር ጠንካራ መከራከሪያዎች ናቸው። የመንግስት ቁርጠኝነትም የሚደነቅ ነው። ነገር ግን እግር ኳስ በስሜት ሳይሆን መሬት ላይ ባለው ሀቅ ነው የሚወሰነው። ኢትዮጵያ የተጀመሩ ስታዲየሞችን በፍጥነት ካላጠናቀቀች፣ በክልል ከተሞች የሆቴል አቅምን ካላሳደገችና ከሁሉም በላይ ደግሞ ሀገሪቱ ሙሉ በሙሉ ሰላማዊና አስተማማኝ መሆኗን ለዓለም ካላስመሰከረች፣ ዝግጁ ከሆነው የደቡብ አፍሪካ ጥምረት ቀድሞ እድሉን ማግኘት እጅግ ከባድ ይሆንባታል። ለኢትዮጵያ መልካም እድልን እየተመኘን መሰናዷችንን በዚሁ እናብቃ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። ሰላም በምድራችን ላይ ይስፈን። ሰላም። የ3 ሚሊዮን ብር ቅናሽና 50% ከወለድ ነጻ የባንክ ብድር እስከ በዓል ብቻ አዘጋጅተናል። ቅንጦትና ምቾት በተመጣጣኝ ዋጋ አፍሪካ ህብረት ፊት ለፊት ምርጥ ቦታ ላይ ቅንጦ አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በካሬ ከ70 ሺህ ብር እስከ 89 ሺህ ብር ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች በውስጡ የዋና ገንዳ፣ ጂምና ስፓ፣ ዴይኬር፣ የልጆች መጫወቻና ማራኪ ሰገነትን ያካተተ ይህ ማይደገም ዋጋ መጀመሪያ ለሚመጡ 20 ደንበኞች ብቻ። 2 ፕሮጀክቶች ሰርቶ አሳምሮ ካስረከበው ሰመር ሪል ስቴት ከስር ባስቀመጥነው ስልክ ይደውሉ። መልካም ዕድል፣ መልካም በዓል።